ምን እንዳለችኝ ታውቂያለሽ? ሌላ ሁለተኛ ሌላ ሰው አምጫለች። ምክንያቱም ምንም ማትፈጅም። ኦኬ እንደገና የጓደኛዬ ልጅ ነው ያረኳትኝ እና አንድ ደግሞ አለች ከለን አሁን ሬስቶራንት ምናምን የነበራት 3 ሰው ነው የወሰድኩትኝ። በብዛት የማገኛቸው ልጆች ፊታቸው ብዙም የማይፈልግ ሆኖ አንድም ሌላ ነጭ ወሰድኩኝ። በጣም እንትን አለች። ሳምሬን ወሰድኳትኝ። የእሷ ሰከንድ አልፈጀም። ሌላ ኢትዮጵያ ፈልጌ ነው ሰርቼ የጨረስኩት ትምህርት። አይ ቱ ቢ ኦነስት እናቴን ልጅቷን ከማንም ጋር ታወዳድራት። አንዴማ ሀሽቱዬ ከዚህ ጋር ኮመንት ላይ የእናቷ ድጋፍ አይደለም የምትዩ ነገር በጣም ነው። የእናቷ ድጋፍ በትልቅ አስተዋጽኦ አለው። እናቷ ባትኖር እውነት ለመናገር የሆነ ነገሯን ላይክ ወይ ከወርካውቷ ትጎተታለች እዚህ ላይ ወይ ደግሞ እዛ ነው ጋብቻ ላይ ያለች አይደለም አሁን ባለችው ላይ ወይ ትምህርቷን አትማርም ነበር። 2 ልጅ ይዞ በሰው ሀገር የእናቷ ድጋፍ ባይኖር ቀላል አይደለም። ይሄንም እንከባበር። ጅጅን በግል መናወራላችሁ ምናምን እውነቱ ግን እውነት ነው። እንከባበር። የምናወራላቸው በብዛት ኢትዮጵያ የሚኖሩና በብዛት አረብ ሀገር ያሉ ልጆች ናቸው። እናንተ አሁን አውሮፓ አሜሪካን ስትኖሩ ታውቁታላችሁ። በጣም ስትራግል ነው እንጂ ጂጂ ምን አለ መሰለሽ፣ በነገራችን ላይ ግን እንኳን 2 ወልዳ አግብተውም እኮ በትዳራቸው እንደዚህ ሆነ ወንድ ልጅ ሲከዳቸው ቶሎ ብሎ የሚሰበሩ ሴቶች አሉ። ቅስማቸው ስብር ብሎ እቺ ልጅ እንኳን 2 ልጅ ይዛ ነው 2 ልጅ ይዛ እኔ እውነት ከሆነ ያ ቪዲዮ አንገቷን ቀጥ እንድታረግ በቃ የሆነ ኮንፊደንስ እንዲሰማት ያንቺም ከበስተጀርባ የሆነ ጥንካሬ ሊኖር ይችላል። ኮርስ እንደፈለገችው እንደፈለገች ኢንጆይ ግን ውበት ደግሞ መሆንም አለበት እንጂ እኔ ነኝ ገማት ያጣበስኳቸው ከሱ ጋር ሂጂ ምናምን ትክክለኛ ነው ማለት ነው። ያ ቪዲዮ ልላክልህ። ሌላም አላቸው። አይ አሪፍ ነው። አይ የሆነ ሰው ዝግ አንተ ምኑ ነው ሼም የያዘ ምኑ ነው ሸማል ያዘኝ ማለት ነገር ሃሽታግ እንከባበር። የድሮ ፌስቡክ ነው የመጣችው ውጪ በስንት ዓመቷ ነው ጀርመን የገባችው? ጋይ ሃሽታግ ይልሽ ድሮ ማለት ነው ድሮ ምናልባት እንከባበር። ፌስቡክ ላይ ነው የምታውቁኝ? ፌስቡክ ላይ እኔ ፌስቡክ ላይ በደንብ ነው ማለት ሞቅ ያለ እኔ በጣም አንድ ጊዜ ደነገጥኩት። ሞቅ ያለ ሙቭመንት ነበር አይደል? ቄሮ እሷ የሆነ ቫኬሽን ሄዳ ይመስለኛል ከአባቷ ጋር መሰለኝ ቫኬሽን ሄደው ከነጩ ጋር ከኔ ባል ጋር ሄደው ፎቶ ለጥፋለች። ከዛ ሰዎች የኛ ልጆች አንቺ እንደዚህ ፎቶ ትለጥፊያለሽ ምናምን ብሎ እዛ እንትን ሌላ ነገር ነው ያለው። ከዛ እየውኝና እንዴ ይሄ ሌላ ህይወት ነው፣ እዛ ጋር ያለው ሌላ ህይወት ነው። እኔ የምቆጣት ምናምን መስሏቸዋል። ወዝ 16 ወይ 15 ምናምን 16 ብትሆን ነው እንግዲህ በፓንትና በቢኪኒ። እኛ ጋር ችግር የለብንም ልጆች። ይሄ የምንኖረው ኤሮፕ ነው። ሁለተኛ ነገር ደግሞ ውሃ ውስጥ እንግዲህ ጋቢ ለብሶ መግባት ይከብዳል አይደለ? እና ጋቢ ላልብሳት፣ ጋቢ ለበሽ ልበላት። እኔ ራሴ አልወድም እና ለማንም አይደለም የምንኖረው ለራሳችን ነው። ከባህል ምናምን የሚባለው ነገር ሊኖር ይችላል፣ ግን እኛ ከዛ ርቀናል። ሳምሪ ላይ ግን በደንብ እየሰራሽ ነው። ኋላ ቀር አስተሳሰብ ያለው ሰው ያሳዝነኛል። እኔ የምትፈልግሽ አሁን እኔ አልጫናትም። እንከባበር። እኔ አሁን አልጫናትም፣ አላዛትም፣ አልጫናትም። ኢቭን መጥበሷ ማለት ነው ታውቂያለሽ። እንግዲህ እሷም ተማሪ ስለሆነ ውሸቴን ነው። እኔ ለሱ ውሸቴን ነው እንደዚህ ያልኩት። ለሱ ውሸቴን ነው። ለናደደ አይ ኖ ሳምሪ ጠብሳለች። አሁን መረጃው ከጂጂ ኤቢዲ ካውን የእውነት መስሎት መልሱን አግኝቶ ላሽ እያለ ያወራል። እኔ እሷ ናት የምትወስነው፣ እኔ አይደለሁም። እኔ ድሮም አልወሰንኩም። እኔ የምፈልገው ምንድን ነው ከድሮም ጀምሮ እንደ ሰው የሆነ ቤዝ ያዢ ነው። ቤዝ ያዢ በቃ ይሄ በጣም ሃርድ የሆነውን ታይም ይሄ በልጅነታቸው ከ18 ዓመት በኋላ ኡኒ ሲገቡ ምናምናም ነገር እሱን ላግዝሽ ነው ያልኩትኝ። አልሆነም አይደለ? ኢትስ ኦኬ። አሁን ደግሞ በቃ የሚሆነው ሆኗል። የሆነ ቤዟን ከያዘች በኋላ እኮ እኔም የራሴ ህይወት አለ እንጂ አይደለም የፈለገችው ብትጠብስ። እኔ እግዚአብሔር እኔ ያለፈውም እኮ እኔ ችግር የለብኝም። ራሱ ነው ችግር የፈጠረው። እኔ ያለፈው እኔ እኮ አይደለም እሷም ለኔ አትመርጥም፣ እኔም ለእሷ አልመርጥላትም። የማይሆን ነገር እኮ ነው። እኔ እኮ እናቴ እንኳን ያንን እንትን የላትም። እኔ እንደ እናቴ የኔ ዘመን ሌላ ነው። እኔም እኮ ሞደርን የሆንኩ እናት ነኝ። ግን ሰው አልገባውም። ገባሽ? እኔ ያልኩት ትምህርትሽን ለምን ጥለሽ ታገቢያለሽ? ወንድ ጋር ትሄጃለሽ? ዛ ነው። አሁን ደግሞ ማንንም ታግባ እሷ ደስተኛ ናት ወይ
እኔን ያከብረኛል ፋሚሊ። በቃ ካሁን በኋላ ፋሚሊ ማያከብር ወንድ አይመጣ፣ ከኛ ጋር መቀላቀል አለበት። ይሄ ስንፈልጋት የለችም ብሎ የራሱ ቤተሰብ ጋር የሚወስዳት ከሆነ ሁለተኛ ቀይ ካርድ ለዘላለም ነው የምታገኘው። ምክንያቱም አያት አለች፣ እናት አለች፣ ቤተሰብ አለ፣ አካባቢ አለ። ሁሉም መከበር አለባት። ስንፈልጋት መገኘት አለባት። ገባሽ? እንደ ልጅ ገብቶሻል። በተረፈ ግን እኛ አገባንም ሲጠይቁን አብሮ መምጣት አለባቸው። ስንፈልጋቸው ማግኘት አለብን። ፊናንሲሩን ነገር ግን አንገናኝም። ገንዘብ ላይ ግን ዝምድና ቤተሰብ ላይ ግን ግድ ነው፣ መከበር አለብን። በትክክል ይሄ አግሪ ያደርጋለሁ ከአንቺ ጋር ግድ ነው። ይሄ መቶ እናትን የሚስትን እናት እየመጡ መሳደብ፣ ሚስትን ማዋረድ እዚህ እንዲህ የሚባል ነገር የለም። ያ ህይወት አይደገምም እንዴ። ራሳችሁን አስከብሩ ነው በቃ፣ ራሳችሁን አስከብሩ። በተለይ ሴቶች ይሄው ልጅ የሚቀረው እናት ጋር ነው። ምንም ብዘሉ ብፈርጡ ልጅ የሚቀረው ማጋ ነው? እናት ጋር ነው። ለምን ፍርድ ቤትም በሚፈርደውም እኮ እንክብካቤ ስለሚያስፈልግ አባት ያስቤዛ የምን ምናምን ቁረጥ ይባላል። እንክብካቤ ግን ልጆች እናት ጋር ነው የሚቀሩት። ስለዚህ ራሳችሁን እየጠበቃችሁ በትምህርትም የሀበሻ ወንድ ምቀኛ ነው። እናንተ የተማራችሁ ስትሆኑ አይወድም። ደደብ ሆነሽ እዛ ወጡን እያማሽ እሱ ነው ትልቁ ነገር። ሃሽታግ ትልቁ ነገር ያለ ግጣማችሁ ግጣማችሁ ስል እናንተ ወደ ሌላ እንዳትሄዱ እሺ። የምትሰሙ እዚህ ጋር ወጣቶች ከእናንተ ሌብል ጋር እኩል የሆነ አትሊስት ስታወሩ ማዳመጥ የሚችል ሲያወራ መገንዘብ የምትቀበሉት ገባችሁ? እናንተ የምትመሩት ሳይሆን ሁለታችሁ የምትመራሩ መሆን አለበት። አንዱ የበላይ አንዱ የበታች ከሆነ በጣም መጥፎ። ኢቨን በቁመት ሁለተኛ ነገር ደግሞ በቃ ትንሽ ኖሌጅ፣ ትንሽ አክቲቪቲ፣ ትንሽ ጤናማ ሁኑ። ጤናማ አስተሳሰብ። ገንዘብ ብቻ አይደለም፣ ገንዘብ ሁሉ አይሆን ማሽታግ። እኔ አሁን ገንዘብ ስል ምናምን ሰውነት ይመስለዋል አይደለም። ለራሴ ሊሆን ይችላል፣ ግን በቃ እዚህ ጋር አይምሮ ጤነኛ የሆነ ሰው ገባሽ? ማሰብ የሚችል ሰው ገብቶሻል? መታገስ የሚችል መስራት ደግሞ የሚችል በቃ አይዲያ ያለው ትንሽ ደግሞ ያነበበ እንጂ ደንቆሮ አይዶን ነው። ደንቆሮ የያሳ ትራፊ በተለይ ወይ ከባድ ሳፋ በቀሰም እየነፋ ሹር እያለ ይመጣልሽ ነው። እዚህ ችግር ይፈጥራል። እዚህ ጌም ግን እንኳን አስወጣሻት የቲክታክ ጌም ጨዋታ ላይ ማለት ከዚህ በኋላ በጣም ነው ትምህርቷን እንትን የሚለው የነበር። አይ የዛ ሰዓት ረፍት ነበረች እኮ ረፍት ስለነበረች ሄዳ ሰው አሁን የዛኔ ልጅ ብር ያስፈልገናል ዜሮ ላይ አሁን ሰው ይልሽ ልንገርሽ አሽታገ የዛኔ ልጅቷ በዜሮ ነው የወጣችሁ። ገብቶሻል? በጣም አጭሩ መንገድ ይሄ ነው። እግዚአብሔር ይስጣችሁ። በተለይ በዛ ሰዓት ጊፍት ምናምን ለሰጣችኋት ልጅን አለንልሽ ላላችኋት የእውነቱን ነው የምነግርሽ። እና ታዲያ በዛ ሰዓት እኔ ሂደሽ ሳህን ጠቢ ልበላት እንዴ? እረፍቷ ነው። ታዋቂ ናት። መጣች፣ ሰራችበት፣ አለቀ። እግዚአብሔር ይስጣችሁ። ተጫወተች፣ ጨፈረች፣ ቲክቶኳን አሳደገች፣ ጥሩ ገንዘብ አገኘች። በቃ አለቀ። አሁን ወደ ትምህርቷ ገባች። እሺ መቼ ነው የምትመረቀው? አሁን ሴፕቴምበር አለች። ኧረ እኔ ባይዘዌ እንኳን የልጅሽን ሰክሰስ እንደዚህ ያሳየሽ መድኃኒዓለም። በእውነት እኔ በጣም አምሶ ሃፒ ላንቺ። በእውነት ነው የምልሽ። ሴት ልጅ እናቷ የእናት ምንም ክፉ የለውም። ምንም ትሁን ምንም እናት ናት። እግዚአብሔርን ነው የምላችሁ። አሁን እናንተ እዚህ ጋር ጂጂ ባላት አክቲቪቲ ምናምን ነው በቃ እዚህ ቲክታክ ላይ በምትዋት ነው የምትከፍለው ዋጋ። እሷ ያላባት አሳድጋ ከዛ ደግሞ ልጆቿ ደግሞ ድጋሚ እሷ ሀገር ላይ ልጅ ማሳደግ ማለት ወልደህ ይኸው ነው። እኔ የምላችሁ እዛ ውጪ ላይ በተለይ እኔ እግዚአብሔርን በስንት ዘመዶች ትልቁ እኮ ማሰሪያ የሆነው ሃሽታግ ትልቁ እኮ ማሰሪያ የሆነው ልጅ ነው። ታውቂያለሽ አይደለ? አሁን እኔ ባልኖር ኖሮ ያልኩሽ ዛሬ 4 ዓመት ሊድ ብዬ እንደሄድኩ ኖሮ ቤት ሊሰጧት ይችላሉ። ፍርድ ቤትም ሊያለያየት ይችላል። ህግ ያለበት ሀገር ነው። በነገራችን ላይ ህጉ በጣም ደስ የሚል ህግ ነው። እንደኛ እንደ ኢትዮጵያ አይደለም። ይችላሉ፣ ግን ልጅ ግን አይጠበቅም። እዚህ ሀገር ራስሽን የምታሳድግ ምርሽን ማቋረጥ ካለብሽ ማቋረጥ አለብሽ። ልጅ ፈርስት ነው ለነሱ። አይ ልጄን ያዙልኝ እኔ ልማር ምናምን የሚባል ነገር በጣም አይሄድም። ምክንያቱም የእሷ ትምህርትና ስራ ሆስፒታል ገብቶሻል። የሚያስተምርሽ ደግሞ ሆስፒታሉ ነው። ገባሽ? መንግስት ምናምን አይደለም የሚያስተምርሽ፣ ሆስፒታሉ ስለሚያስተምርሽ፣ ሆስፒታሉ አስተምሮ ራሱ ስለሚቀጥርሽ። በዚህ ሁኔታማ ልጅ ካለሽ እና እንደዚህ ካሁን እንደዚህ ካደረግሽ
ብለው ነው ካንስል የሚያደርጉ። ወዲያው ነው ሪጀክት አድርገው የሚያባርሩሽ። በቃ ልጅሽን አሳድግሽ ነው የምትባይ። አይሆንም እንጂ እሱ ገብቶሻል። እንደሌላ አይደለም። እና እኔ ባልኖር ኖሮ በዛ ነበር ሲያስፈራሯት የነበረው ሰዎቹ፣ የኔ ጓደኛ ተብዬዎችም እሱም ቢሆን ይስቅባት ነበረ አለ። ኦኬ አይደለም አንድ ልጅ 10 ልጅ ይዛ ብትመጣ እግዚአብሔር ምስክሬ ነው የምልሽ፣ ለምን 10 ዓመት አይሆንም? አይደለም 1 ዓመት 2 ዓመት፣ ለምን 10 ዓመት አይሆንም? ምንም ችግር የለውም። ምንም እሷ ብቻ ትምህርቷን ትጨርስ። ከዛ በኋላ አለቀ። ትምህርቷን ከጨረሰች በኋላ የምትወስነውን ትወስናለች። አሁንም ቀላል አይደለም ለስራው ራሱ አስበሽዋል። አሁን ልጅ ይዘሽ አሁንስ እንዴት ነው የሚሆነው ነው ደግሞ ሌላው ጥያቄ። አሁንም ልጅ ለስራውም ራሱ የሚያግዝ ያስፈልጋል አይደለም? ትምህርቱ ግን እዛ ጋር ምርጫሽ ነው ያንቺ። ታይል ሳይት ምን ነው የሚባለው? ፓርታይም ትምህርት ቤት ሲሄዱላት ትሰራለች። እሱን እንኳን ያው ምንድነው በቂ አይሆንም ነው። አሁንም እኔ ከሌለው አይሆንም። እሱም ቢሆን አይሆንም። ገብቶሻል? በጣም ማርያምን፣ እኔ ለሴት ልጅ ሁሌም የዘውትር ጸሎቴ ጂጂ ምን እንደሆነ ታውቂያለሽ? ለእኔ እንኳን ከእናቴ በፊት አድርገኝ ብዬ ነው የምጸልየው። ላይክ እኔ ወደፊት አሁን በቃ ኑሮ ስጀምር ደግሞ በቃ ያለፉት ነገሮች አልፏል። ህይወት ስጀምር ካለ እናቴ ምንድን ነው የምሆነው ነው ብዬ ነው የማስበው። እግዚአብሔርን ነው የምልሽ። ለሴት ልጅ እናት በቃ በጣም ኢምፖርታንት ናት። እኔ በዴዚ ብዬ ቆሰልኩት ለምን ይመስልሻል? እግዚአብሔርን ሁላችንም ያ ቁስል በራችን ስላንኳኳ እያንዳንዳችን ስለምናቅ የሰውን ህይወት በአቅራቢያችን በቤተሰቦቻችንም ህይወትም ስላየን ነው። በእውነት ነው የምላችሁ፣ ሴት ልጅ እናቷን መቼም አትጣ። እናቷን መቼም አትጣ። አንተ አሁን ጂጂን ማለት ነው እዚህ ጋር የምትሰድቧት ሰዎች ትኖራላችሁ አይደለ? እሷ እንዲህ ናት እንዲያደርጋ ምናምን ለልጇ ስትል ግን ማለት ነው የኔ ምኞት ትኑርላት ነው። ኦኬ ለልጇ አይ ሀሽቱ የአሁኑ ወሬው እኮ የእናትና የልጅ ስለሆነ ነው። ሌላው ነው ታዩ። የእናትና የልጅ አሁን ጂጂ በአሁኑ ሰዓት ይሰርታለች፣ በልጇ የምር አግዛታለች። ቀላል አይደለም። አንድ ቀን ትምህርት ቤት መሄድ አንድ ቀን ላይክ ለሰከንድ እኮ ልጆቻቸው የሚይዝላቸው ሰው የሌሉ አሉ። አገሩ ቀላል አይደለም፣ ውጭ ሀገር ማለት ነው። ልጅ ያለ እኔ ራሱ አሁን እንደዚህ ሱፐርማርኬት ምናምን መሄድ እፈልጋለሁ አይደለ? አሁን ሁለቱ እኔ መኪና አልይዝም እዚህ ሀገር እና ሁለቱን በእጅ መያዝ አለብኝ ሱፐርማርኬት። ከዛ አንድ ቀን እንትን በፌስታሉ ውስጥ ውጥቅ አድርጌው አንድ ፌስታል ብቻ ለመያዝ ማለት ነው። ከዛ ይሄኛው ፌስታሉን በእጄ እንደዚህ ይዤ ሁለቱን ደግሞ እንደዚህ በጣቴ ፌስታሉን በዚህ ይዤ ፌስታሉን መንገድ ላይ ዱአ አብሏልክሽ ስርገፋል። ምኑን ልልቀመው ደግሞ አስፓልት ማለት ነው። ምኑን ልልቀመው? እንዴት ብዬ ልልቀቃቸው? እነሱን እዚህ ጋር ቁጭ በሉ ማለት ደግሞ ማጽዳት አለብሽ። ቁጭ በሉ ቆይ እዚህ ጋር አልኩኝ ነው እየገፋው በእግሬ ወደዛ በዚህ እየገፋው በእጄ እየገፋው ጥግ አድርጌ እንዴት ነው ግን የሚሆን? ለራሴ አይደለም። እንዴት ነው ግን ሰው የሚያደርገው ይሄንን? እንዴት ብሎ ነው ከልጅ ጋር ሱፐርማርኬት የሚሄደው? እንዴት ብሎስ ነው የሚገዛው ብዙ እቃ? ገባሽ? አንደኛ ነው ይፈራለሁ። ልጅ እጃቸውን ሳሊዝ እንደዚህ አልሄድም። ብሞት እጃቸውን አለቃቸው። ከእንደገና ልጆቹን አደረስኩኝና እቤት እናቴን ጠራሁትኝና ግዴታ ማጽዳት አለብኝ። መሄድም እችላለሁ ግን የሆነ እንትን ማነው እዚህ ጋር የጣለው ምናምን በመስኮት ምናምን ሊያዩሽ ይችላሉ። ከዛ በኋላ እናቴ ምንድነው ስለኝ እና ጠብቅልኝና ሂጄ ጽድቼ ልምጣ አልኩት። ሁለተኛ እንዳትሄጂ እኔ ራሴ ይገዛል። ለምን ሄድ ይሻለኝ? ለነገሩ እሱ ነው ከባባድ እቃ የሚያመጣውና አይ እንደዚህ ላለመንቀቅ ፈልጌ ነው ልይዛችሁ ፈልጌ ነው አልኩት። እንዴ ለራሳቸው እኮ መሄድ ይችላሉ። እንደዛ ነው የምፈራው። ራሱ እጃቸውን ራሱ አለቃቸውም። በቃ አብረን ብንወድቅ ይሻላል። ገብቶሻል? ብንወድቅም ከሆነ ምንም ነገር በጣም ነው የምፈራው። አንድ ነገር ቢመጣ መቼስ እግዚአብሔር አመጣው አይደለም የምትባዩ አውቃ አደረገችው ነው የሚባለው። እና ያም ስምን ትፈሪያለሽ። እና አንቺ ጂጂ የአገር ቤት የሆነ ሀፕን ሲያደርግ ወይኔ ልጄ ተጎዳ ነው። ገብቶሻል? ሀዘኑ ምን ችግር ስለማይመጣብሽ ዩኒቨርሲቲ ላይክ ብትጠየቂም እንኳን ችግር አይመጣም መልሱ ያው አንደርስታንዲንጉ አለ የህጉም ግን ኮሚኒቲው እዚህ ግን ህጉ ምንድነው የሚያከብደው? ላይ ከጅሽ አምልጠው ክፉን ያደርግ መኪና ስር ቢገቡ ያንቺ ነው ተብሎ ልጆችሽንም